ክስ ሲመጣባት በረከት ገበሬዋ የጻፈችው ጽሑፍ ነው። ተበዳይ ዝም ካለ ተከሳሽ ይሆናል። ተበዳይ ነኝ እያለች ነው። ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅነት ትዕዛዝ ወዲያው ነበር የተፈታሁት። እስር ቤት አልቆየሁም ለማለት ነው። ያው እስር ቤት ቆይታለች፣ ግን እስር ቤት አልቆየሁም ማለቱ በጣም ኢምፖርታንት ስለሆነ ፈልጋ ነው። ሃይ ሀገሬ፣ እኔ ላቤን አልነበረም የሰጠውሽ፣ ደሜን የሰጠውሽ። እኔን አስረውኝ በሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ሀብታም ሀገር መጥቼ ድቅድቅ ያለ ጫካ ውስጥ ገብቼ ዝቅ ብዬ ሰራው። ለሴቶች እህቶቼ ኩራት ሆንኩኝ። 3 ትምህርት ቤት ገንብቼ ለአቅመ ደካማ ህፃናት አስተማርኩኝ። ምገባ ማዕከል 55 ሚሊዮን ብር አውጥቼ ገነባውኝ። አረጋውያንን ጦርኩኝ። የፌዴራል ፖሊስ በስራ ላይ እያሉ የተጎዱ አባሎቻቸውን የአቅሜን ያህል ደገፍኳቸው። ሀገሬ ስትፈልገኝ አጠገቧ ቆምኩኝ። የቦረና ድርቅ ላይ ነበርኩኝ። የጎፋ መሬት መንሸራተት ላይ ተሳትፌያለሁ። እናቶች፣ ህፃናት በነፃ የሚታከሙበት ክሊኒክም ገንብቻለሁ። ለምስኪን ወገኖቼም አበረክቻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አድርጌያለሁ። ይሄ ውሸት ነው ሀገሬ? እስኪ አንቺ ልጠይቅሽ፣ ለምን በውሸት ከሰሽኝ? አሲፍ ኢትዮጵያ አፍ ያላት እጅ ያላት ትመስል ብልጽግና ብላ መናገር ለምን እንደፈራች ይገባቸዋል። ግን መባል የነበረባት የከሰሳትን አካል ነበር ስም ጠርታ አንተ ፓርቲ የከሰሳት ፋኖ ከሆነ ፋኖ፣ ብልጽግና ከሆነ ብልጽግና፣ ኦነግ ከሆነ ኦነግ ነበር ማለት የነበረባት። እሷ ግን ያው ይገባቸዋል። እስኪ ሀገሬ ልጠይቅሽ፣ ለምንድን ነው የከሰሽኝ? ለምን በውሸት ከሰሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ወይም ስለተጠቀምኩኝ አይደለም። ብልጽግና ከእኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄ ተጠቅሜም አላውቅም። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም። የገጠርስ የከተማ መሬት ወስጄ አላውቅም ካለ ጥሩ አድማጭ የገጠርስ ሊል ይችላል። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም። ሀገሬ እውነት በጣም ተቀየምኩሽ። ከጉድለቴ የሰጠውሽ እንጂ 1 ብር አልጠየቅኩሽም። በነፍሴ እምላለሁ፣ እግዚአብሔር ይመስክርብኝ። እንዳልሰራ ከፈለግሽ ልስራ፣ ካልፈለግሽ ደግሞ ምን አለበት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ። ያለ ስሜ ስም ሰጠሽኝ፣ እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል። ያ በቂ ነው። የልጆች እናት እንደሆንኩ እያወቁ ሕግ እንዲያስከብሩ ሕዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ሰው ሀገር ለፍቼ ያመጣሁትን ገንዘቤን ያለ አግባብ ቀሙኝ እና ሀገሬ ለእኔ ይሄ ይገባኛል እንዴ? የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርቤያለሁ። 7 ጊዜ ዳኞች እንድፈታ አዘዋል። እኔ እዚህ ሀገር የመጣሁት ህግና መንግስት አለ ብዬ ነው። ለእኔ እርሻ የተፈቀደ 466 ሺህ ናፍጣ ወይም የናፍጣ እጥረት ሀገሪቱ ላይ አስከተለ ስትሉ ትንሽ አይከብዳችሁም? ለዛውም ዶክመንቱ በምታዩት መልኩ ራሳቸው አስረውኝ በሸጡት ነዳጅ መልሰው እኔን ተጠያቂ ያደርጋሉ። ማክበር የሴቶችን ቀን ሳይሆን ራሳቸው ሴቶችን ነው። ይህንንም ጽሑፍ አንድ ላይ አያይዛችሁ እንድትመልሱ ነው። ቢኮዝ ከእናንተ ትንታኔ ሰዎች እንትን ይላሉ ማለት ይሄ ጉዳዩን ያው ፖለቲካ ነው፣ ምንም ጥያቄ የለውም። ከነባራዊ ሁኔታ ጋር አያይዛችሁ የእሷን ምላሽ አካታችሁ እንደ ግብዓት እንዲሆናችሁ ነው። እሺ
አማራ ኪላ ከዛ ወደ አዲስ ታይምስ እመጣለሁ። ይሰማል አይደል? እስቲ አንድ ያወራ ይሰማል። ኦኬ ፐርፌክት። ከዛ ወደ አዲስ ታይምስ ሁላችሁንም ሰላም ብያለሁ። ታች ያላችሁትን የበረከት ገበሬዋ ያው ለአብይ ነፍሴን እሰጣለሁ ምናምን ብላ ነበር እና በዚህ ያው እንደ አንድ የአማራ ብሔርተኛ ቅያሜ አለ። ኦኬ ከዚህ ውጭ ባለው ግን ምንም የሚያነሳችሁ ስፔሻሊ ንግድ ውስጥ ሆኖ የሚያቅሰው ደንብ ይረዳ። ለምሳሌ የከሰሷት 470,000 ሊትር እና በአንዴ ደግሞ 100,000 ሊትር ነው። አጠቃላይ 590,000 አካባቢ ሊትር ነው። 590,000 ሊትር ማለት 6 ተሳቢ ወይም 6 ቦቴ ማለት ነው። 667,000 ሊትር አጠቃላይ 670 ስንት 67,000 600 በቃ 7 ቦቴ ማለት ነው። 7 ቦቴ መኪና ያ በጣም ትንሽ አንድ ጅቡቲ በ100 ብር ሂሳብ እንዲገባ ተደርገው በ1200 ብር ነው። በ1200 ውሸት ነው። ነዳጅ በ1200 አይሸጥም። ግን እሱ አይ ቲንክ እርሻ ስላላት ዲፖት ይኖራታል። ቢኮዝ እርሻ ማሽነሪ ይኖራል። እንትኖች ምንድን ነው ማጨጃው ምኑ ምናምን ምን አልከኝ? ፖሊስ ምን አይ አልኩ እኮ ንግድ ውስጥ ትንሽ የሰራ ሰው ካለ ይረዳዋል ያልኩት ለዛ ነው። እንኳን በእሷ ደረጃ የሚያክል ማሽነሪና ገልባጩ ምኑ የምታንቀሳቀስ ሴትዮ ትንንሽ እንኳን ፕሮጀክቶች ዲፖት ይኖራል። ኦኬ ዲፖት ባይኖርህ እንኳን በበርሜል ታስቀምጣል ነዳጅ እና ይህን አይ ቲንክ ኮንስትራክሽን ቢዝነስ ምናምን ውስጥ ያላችሁ ሰዎች ይሄን ስናገር በቀላሉ ትረዱኛላችሁ። 6 መኪና ቢኮዝ ያለው አይ ቲንክ እርሻ ያለው ሪሞት ኤሪያ ነው። እሷ ከጻፈችው በመነሳት ፖሊስ ዲፖ ምንም ማከማቻ የላትም። እሷም በስሜ ወጥቶ እኔ ታስሬ እነሱ ናቸው የሸጡት ነው ባይናት። አዎ ያው እሷ ሜቢ ራሷን ለማዳን ይሆናል። ግን ራሷን ብትሸጥ ለምሳሌ ካምፖ ላይ ሳይቷ ላይ ዲፖቶች ይኖራሉ። ዲፖቶች ባይዘው ኖርማሊ ታንከሮች ናቸው፣ የብረት ታንከሮች ናቸው። ይቀመጣል። ከጎረቤት ያለ ሌላ ካምፕ ካለ የነዳጅ እጥረት ካላቸው ልሸጥላቸው ትችላለህ። ያለ ነው፣ የተለመደ ነው። አሁን የቻይና ካምፖች አንዱ ነዳጅ ይሸጣል። ግን ነዳጁን ትራንስፖርት አድርገህ ምናምን ካመጣኸው እዛ ድረስ የዛን ኦቨርሄድ ኮስቱንም ትራንስፖርቴሽን ኮስቱንም ጨመር አድርገህ ልሸጥ ትችላለህ። አሁን ለምሳሌ አማራ ክልል እስከ 500 ብር ሰሞኑን የተሸጠበት ጊዜ አለ። ሰው ይሸጣል። አዲስ አበባም ሊሸጥ ይችላል። እዚህ እዛም ካምፕ ላይ ያለ ሰው ሊሸጥ ይችላል። ግን ኢን ማሲቭ ዌይ የሚገዛ ሰው የለም። ለሆነ ለአንድ ቀን ማለፊያ ችግር ሲያጋጥማቸው ሰዎች በትንሽ አማውንት ይገዙዋል። ግን ኢንጀነራል ሴትዮዋ የተከሰሰችበት 6 ቦቴ ነው። 6 ቦቴ ማለት አንድ የገጠር ምንድነው ነዳጅ ማደያ በጣም ሪሞት ቦታ ያለ የገጠር ነዳጅ ማደያ እስከ 12-13 ነው የሚሞላው። 13 ቦቴ ነው የሚሞላው። ይሄ ደግሞ የነዳጅ ንግድ ውስጥ ያላችሁ ሰዎች በደንብ ታውቁታላችሁ። እና የተከሰሱ ይሄ በሊትር ራሱ አውቀው የጻፉት ለዛ ነው። ኦኬ በሜትር ኪዩብ ምናምን ቢገልጹት ቁጥሩ ትንሽ እንደሆነ ምንም አሁን ይሄ ሴትዮዋ ገዛው ብትል በቃ ከጅቡቲ ጀምሬ ገዛው ብትል ኢትስ ኖት አ ቢግ ዲል። ምንም ዘረፋ ምናምን የሚባል የለም። ኦኬ ኢን ቢሊየንስ ኦፍ ቶንስ እና ሜትር ኪዩብስ የሚዘረፍበት ሀገር ማለት ነው። 6 ቦቲ ተዘረፈ። ኦነግ ሸኔ እኮ መንገድ ላይ 2 እና 3 ቦቲ አስቁሞ ዘርፎ እዛው ላይ ሸጦ ቼክ ተቀብሎ ይሄዳለን። መንገድ ላይ መኪና ሲዘረፍ በንግድ ባንክ አይደል ገንዘብ የሚቀባበሉት? የታገቱ ሰዎች የሚከፈለው ምን በካሽ ነው እንዴ? ካሽ ኢትዮጵያ ውስጥ ከ50,000 ብር በላይ ማውጣት አይችልም። ስለዚህ ትራንዛክሽኑ የሚደረገው በንግድ ባንክ ነው። እና የተለቀቁት ሰዎች ለመንግስት ሳይከሱ ቀርቶ ነው? ስለታገተባቸው ሰው ብራቸውን ሳይፈልጉ ቀርቶ ነው? አይደለም። 2 እና 3 ሚሊዮን ብር ኦነግ ሸኔ ሰው አግቶ ሲቀበል መንግስት የዝርፊያው የምኑም አካል ስለሆነ አዲስ አበባ ውስጥ ሴት ልጅ ለሽምግልናዋ 65 ሚሊዮን ብር የተሰጠበት እናውቃለን። ጉድ ብለናል። ይሄ እዚሁ የባለስልጣኖቹ እና አብይ ዙሪያ ያለ ኔትወርክ ነው። ስለ 65 ሚሊዮን ለሽምግልና የ1.5 ሚሊዮን ጽጌረዳ አበባ በኤፍኤስአር መኪና ጽጌረዳ አበባ ተጭኖ የሚሄድበት ከተማ የሚሸጠው አበባው 1.5 ሚሊዮን። በረከት ገበሬዋ በጣም ሪሞት የሆነ እንደዚህ ፕሮጀክቶች አይ ቲንክ ሰርታችሁ የምታውቁ ሰዎች
ልጅቷ የጻፈችው ያው የሲዳማ ልጅ ስለሆነች አማርኛ ትንሽ ሊከብዳት ይችላል። ከዛ እንግል ሀገሬ ምናምን ብላ ወሳሰበችው እንጂ ልፋቷን አይከንፊልት አውቀዋለሁ። በረሃ ምን ያክል ከባድ እንደሆነ በሴትነት ብዙ ነገር አለ። ባለስልጣኖች ሌላ የሴትና ወንድ ጉዳይ ይፈልጋሉ። አንዳንዴ እንደዚህ አይነት የእርሻ ምናምን ስራ ትርፉና ኪሳራውን እስካታቀው ድረስ ድብልቅልቅ ይልባል። አሁን የሚመስለው ይህ ሰው 5000 ሄክታር አለው ይባላል። 5000ን አታርስም፣ ወጪዎች አሉብህ፣ በመንገድ ላይ ትዘረፋለህ። የምታውቀው ነው ኢትዮጵያ ሆነ ሰላም የለም። እያንዳንዱ ገጠር ላይ ለሰዎች ኤክሰስ ነው ገንዘብ የሚጠይቁት። የታጠቀ ሰው መጥቶ ይሄ መኪና ከዚያ አያልፍም ይላል። ለማሳለፍ የሚሊየን ክፈል ትባላል። እና አንዳንዴ ብዙ ነጋዴዎች አውቃለሁ መጥተው ኢትዮጵያ ውስጥ እናለማለን ብለው ገንዘባቸውን ጨርሰው ልብሳቸው አልቆ የሚሄዱ ሰዎች አሉ። እና 100% አትራፊም ላትሆን ትችላለች ሴት ግን ኢንቱዚያዝሙ አለ። ሀብታም ይሆንክ ይመስላል። በቼክ በምን እዛ እየተሯሯጥ የነገድክ ይመስላል። ኢትዮጵያ ውስጥ ጅብ ብዙ አለ ማለት ባለስልጣኑ ምናምን የሚመስለው አንድ ሰው አሁን አንተ ቅድም ስገልጸው ብዙ ንብረት እንዳላት ምናምን ሲባል ቢሊየንስ የሚታፈስ ነው የሚመስለው። ኦኬ። እና ብዙ እያንዳንዱ ሰው ገንዘብ ካንተ ይጠብቃል። ባለስልጣኑ ይጠብቃል፣ ፖሊሱ ይጠብቃል፣ ትራፊኩ ይጠብቃል። ኦልሞስት በሆል ላይ ገንዘብ ይጠብቃል ማለት ነው። እና በዚህ ችሊ ሴት ናት፣ ጫና ይኖርባታል። ዘሯ ደግሞ ብሔሯ አሁን ያስተዳድራል። የብሔር ፖለቲካ ስለሆነ ከሚባለው ብሔር አይደለችም። ማንም ነው ሊጠግብባት የሚችለውና መጨረሻ ትክክል ነች። ወርቅ ቢዝነስ ማይገባ ቦታ ገብታ ነካክታባቸዋለች። ስለዚህ ይህን ማኑ አስነክተው ነው የራስህ ካምፕ ሁሉ እኮ ገብተው ሸጠው አንተ ሸጥክ ሁሉ ሊሉ ይችላሉ። which is right። እኔ አሁን ይሄ ኳንቲቲው ብዙ ቢሆን ለንግድ ተጠቅሟለች እቺ ሴት። ቅድም አንተ እንዳስቀመጥከው ይሄ ሁሉ ኢምቢሊየን ስራን ታደርጋለች ከተባለ አምስት ሰቢ ማለት እኔ በማውቀው ጊዜ 3.2 ሚሊዮን ብር የሚታጠረው ትርፍ ከአንድ መኪና 60 ሺህ ብር ነው የሚገኙ። የምታውቁት አውቃላችሁ እንግዲህ ነዳጅ ማደያ ቢዝነስ 60 ሺህ ብር ነው ከአንድ መኪና ነዳጅ የሚታረው። 6 መኪና 240 ሺህ ብር ነው የሚወጣበት። የአሁኑን አላውቅም ኤክሰስ ስለሸጠች ምናምን ይባላል። ግን ብዙ ገጠር ሄዶ ምናምን ነው ያን ሙሉን ሸጠዋለች ለራሷ እስከምባት ፈልግሞ። ይህን ሁሉ በደንብ ስናጠራ ጉዳዩ ሌላ ጉዳይ መዘዝ አለ። ቢኮዝ መንግስት 98 ቢሊዮን ብር ተዘርፍ ያለው አርቲስቶች ምናምን ብሏል። ስለዚህ ነገሩ በጣም እየጠነከረ ሲመጣ ባለስልጣኑ አንዱን እየተቋቆመ በብሔሩም በምኑም ራሱን መከላከል የማይችለው ሰው ላይ እየተደፈደፈ ይሆናልና እኔ ምንም አገሬ ምናምን ብትል ያው ህዝቡን ከሆነ ትክክል ነች። ህዝቡን መውቀስ አለበት። ምክንያቱም ህዝቡ ለሀቅ መቆም አለበት። እኔ አሁን ፖለቲካ እጅግ ነው ለአብይ የምታሽቃብጥ ናት ምናምን፣ ግን እውነት ነው። ህዝቡ ምን አረጋት ነው? ህዝቡ ስለ መናገር የሚችለው ይሄ ጉዳይ ከማን ያቻዘ ነው? መናገር የሚችለው ህዝብ ነው። ህዝቡ ከጎኗ መቆም አለበት። አንዴ ህዝቡ ምን ያውቃል? ህዝቡ አሁን የስራ እድል የፈጠረችልን የከሰሳት አካል ማለት የከሰሳት አካል አለ። እሷ ያው ኢትዮጵያ ስትል እኮ ያው አብይ ማለት ነው አይደል? ሀገራችንና ሀገራችን እና የሆነ ወንድሞቻችን እኮ ሀገራችንና ድን ሲሉ አብይና ድን ነው። እንደ መጨረሻ ግን እንደው የአዲስ አበባ ህዝብ እኮ እየተቀለደበት ነው አይደል? በዙሪያው የሚገኙ አርሶ አደሮች እና የመንግስት ሰዎች እኮ በጋራ ሆኖ የአዲስ አበባ ህዝብ የታባቱ ለምን ቆዳውን ገፎ አይገዛም ተብሎ እኮ ዋጋ ተጨምሮበት ከአማራ ክልል እህል መጥቶ ኮምፒት እንኳን እንዳናደርግ በዚሁ አጋጣሚ አንድ መልዕክት ማስተላለፍ ፈልጋለሁ። የአዲስ አበባ ህዝብ ከኦሮሚያ ክልል እጅግ ውድ በሆነ ዋጋ እህል እየገባልህ የኑሮ ጫና ውስጥ ነና ከአማራ ክልል ቲማቲም፣ ሽንኩርቱና ማስገባት እንፈልጋለን። የአማራ ህዝብ በጣም አምራች ነው። በተሻለ ዋጋ ማስገባት አለ። ኦሮሚያ የተሻለ ጥቅም ያገኛል አዲስ አበባ ቅርብ በመሆኑ። በዚህ ምክንያት ደግሞ ኦሮሚያ ልዩ ጥቅም ለአዲስ አበባ መክፈል አለበት እና እኛ የተሻለ ፕሮዳክት አለ፣ የተሻለ ምርት አለ። የአዲስ አበባ ህዝብን በዚህ ልክ በኢኮኖሚ እንዲጨነቅ አንፈልግም እና እንዲሁም የአዲስ አበባ ህዝብ ፕሬሸር ማድረግ ያለባችሁ በልታችሁም ለማደር ቢኮዝ ብዙ አደጋ ውስጥ ነው ያላችሁት። ከአማራ ክልል ወደ አዲስ አበባ የሚመጣው መንገድ ሴፍቲ ይፈጠር፣ በቂ እህል በቂ ሪሶርስ እናስገባለን። የኦሮሚያ አርሶ አደሮች አለችን አርሶ አደሮች ቀን አውቃለሁ ፕሬጀር ተደርገው እንደሆነ ችግር የለም አዲስ አበባ ይበለው እየተባለ ነገ ግን ቀን የምንተዛዘበት አለና አንድን ህዝብ አፍኖ ምንድነው አሁን የአዲስ አበባ ነዋሪዎች
ራሳችሁን እንደ ሌላ ሀገር እንደ ደሴት ቁጥራችሁ ከኛ ኢምፖርት አድርጉ ነው እያልክ ያለው ምንድን ነው? ያ በር እንዲከፈትላቸው ጫና ያርጉ። ቢኮዝ አማራ ክልል ቢያቀርብ የኦሮሞን አርሶ አደር መገዳደር የሚችል በዋጋ ተጫርተን የተሻለ ዋጋ ማቅረብ ይችላል። እና ኦሮሚያ በስንት ነው የሚያቀርበው? በጣም ኤክስፔንሲቭ ነው። ለምሳሌ ሽንኩርት እስከ 68 ብር ደርሷል። 45 ብር ነበር። አማራ ክልል ከ12 ብር እስከ 24 ብር ድረስ እናቀርብላቸዋለን። የኦሮሚያም አርሶ አደር ቢሆን ነገ መተዛዘብ አለና የመንግስት ሰዎች ፕሬሸርን ቢያደርጓችሁ ሰው ነው አዲስ አበባ ውስጥ ያለና በረሃብ ህዝብ አይገጣም። ቴንኪው። አዲስ ታይምስ ካወራ በኋላ ሶሪ ይህን ጉዳይ ብንቀጥለው ደስ ይለኛል። ነገ እያደገ ዴቨሎፒንግ ስቶሪ ስለሆነ እንገናኛለን በሰፊው። በዚህ አጋጣሚ አይነው ምናልባት ከዚህ ቀደም በነበረ እንትን በግል እንትን ብሎክ አድርጌታለሁ። በጣም እንትን ብዬ መምጣት ፈልጋ በጣም የተከበሩ ሰዎች የሚመጡበት ቤት ነው። በፍጹም መከባበር ላይ የምናወራበት ነው። ቅድም ኢወርልድ ስላለ ነው። በማንኛውም ሰዓት የእሷን ሳይድ ኦፍ ስቶሪ የኔም ሳይድ ኦፍ ስቶሪ መሰማት አለበት ባለችበት ሰዓት ላይ ንገረኝ። ኢወርልድ ችግር የለውም እዚህ መታ እንድትናገር እናደርጋለን። አለኝ የምትለውን ነገር ይኸው በሌለችበትም ለእሷ ፌርነስ የተናገራችሁ ነው። አላፈንኳችሁም። የኔም ድምፅ መሰማት አለበት ካለች የመናገር መብቷ የተጠበቀ እንደሆነ ነገሩልኝ ለማለት ያ ነው። እሺ አኪላን እናመሰግናለን። አዲስ ታይምስ ወደ አንተ ልምጣ። የአኪላን ማመልከቻ ተቀብለናል እኛ የአዲስ አበባ ነፃ አውጪዎች። አኪላ እውነት ነው። የአዲስ አበባ ህዝብ ነፃ ገበያ ያስፈልገዋል። ገበያውን መርጦ አወዳድሮ ከአፋርም ከኦሮሚያም ከአማራም ከትግራይም ከሐዋሳም ከየትኛውም አካባቢ በምንድን ነው በገበያ ውድድር የግብአቶችን እነዚህ ግብአቶችን የአስፔዛ ግብአቶችን ልክ እንዳልካቸው ሽንኩርት፣ ቲማቲም ወሬቨር እነሱን እንዲገዛና የኑሮ ውድነቱ እንዲቀንስለት መደረግ አለበት። አሁን ያለው ግን ስርዓት ያው ልክ እንዳልከው የኦሮሞ ህዝብ አይደለም፣ የኦሮሞ ገበሬ አይደለም። የኦሮሞ ገበሬ መቶ ኩንታል ቢያመርት 25ቱን ሰጥቶ 50ውን ሰጥቶ 50ውን ይዞ የሚሄድ በጣም ደግ ገበሬ ነው። ህዝቡ አይደለም፣ ፖለቲከኛው ነው። እኔ በዛ ነው የማውቀው። ሆነስሊ እኔ የኦሮሞ ገበሬን አብሬው ከእጁ በልቻለሁ፣ አውቃለሁ። አውሬው አሁን ስልጣን ላይ ነኝ ያለው የሰው ደም እየጠጣ የኦሮሞንም ደም እየጠጣ ባይዘወይ ኢንፋክት የኦሮሞ ልጆችንም እየገደለ እየጨፈጨፈ ይኸው አምቦ ላይ እኮ 120 ተብሎ የሚባል ግሩፕ ጀዋር እንዴት እንዳጋለጠው እያየን ነውና በጣም አውሬ የሆኑ ጊዜ የፈጠራቸው ሰዎች አሉ። እነዚህ ማህበረሰቡን አይወክሉም። አያና ማነው አኪላ እና ደግሞ እኔ አዳራ አካሄድ እኔ ማህበረሰቡን አላልኩም። በባለስልጣኖች ጫና ተደርጎባቸው ነው ኮን ያስማማል። ያው ህዝቡማ ጫና ተደርጎበት ሊደግፍ ይችላል፣ የመንግስትን አቅጣጫ ሊከተል ይችላል። ይሄ በኢትዮጵያ ውስጥ የተለመደ ነገር ነውና ያው ስርዓቱ ላይ ፎከስ እናድርግ የሚለው ላይ እንስማማ። ግን ምንድነው እኔ አሁን ስርዓቱ እንግዲህ አንድ የሆነች ነገር አለ። እኛ ባይዘው ሚዲያ ነው ይዘን የመጣ ነው የአዲስ አበባ ነፃ አውጪ ምናምን። አዲስ አበባ ህዝብ እርግጠኛ ነኝ መራራ ጉዲና የሚለዋል የተጨቆነ ህዝብ ስርዓቱን ይበላል ይላል አይደል? ይላል የተጨቆነ ህዝብ ተነስቶ ስርዓቱን ይበላል ይላል። የአዲስ አበባ ህዝብ ላይ የምታደርሱት ግፍ፣ በጥይት የምትደበድቡት፣ ቤቱን በላይ ላይ የምታፈርሱት፣ ሜዳ ላይ አውጥታችሁ የምትጥሉት፣ በአንድ ናይት ደሃ የምታረጉት ዝም ብሎ ይቀጥላል ብላችሁ ካሰባችሁ ጅሎች ናቸው። አሁንም ልንገራችሁ፣ ጥይት ይዣለሁና ህዝቡ ዘላለም እየጨፈጨፍኩት ደሃ እያደረግኩት መንገድ ላይ ጥለዋለሁ ብላችሁ ካሰባችሁ ቂሎች ናችሁ ነው የምላችሁ። እና አያናና እዚህ ያላችሁ ወንድሞቼ ይቅርታ አድርጉልኝ እንደው ለቃሌ ትንሽ ጠንካራ ብዬ ልናገራችሁ። ነፃ ያወጣል ሀብታሙ ምናምን ትሉት፣ ኧረ ህዝቡ ራሱ ነፃ ያወጣል። ራሱ ህዝቡ ብሶቱ ያታግለዋል፣ የሚደርስበት ዱላ ያታግለዋል። የሚደርስበት በአንድ ናይት እናንተ ቢሊየነር እየሆናችሁ ህዝቡን ደግሞ ያለውን ጥሪት የሚኖርበትን ዳስ ጎጆ የምትነጥቁት ከሆነ እሱ በጥርሱ ይታገላችኋል። ይሄ የጊዜ ጉዳይ ነው። የትም ዓለም ላይ የተደረገ ነው። ኢትዮጵያ ውስጥ አይተነዋል። የሚቀር ነገር አይደለም። ለዛ ተዘጋጁ። አሁን ያለው የኢኮኖሚ ጫና፣ ያለው የኑሮ ውድነት እናንተ እየፈዋለላችሁ
እናንተ ብር እየረጫችሁ እናንተ ሰው እየገደላችሁ ደም እየጠጣችሁ የምትኖሩበት ሀገር አይሆንም በፍጹም። ይሄ የጊዜ ጉዳይ ነው። ለወያኔም አልሆነም እኮ 100 ዓመት እንገዛለን ሲሉ የነበረው እናንተም እንደዛ እያላችሁ ነው። ግን አይቻልም። ይሄ ቅዠት ነው፣ አለመማር ነው፣ ከትናንቱ አለመማር ነው፣ ከታሪክ አለመማር ነው፣ ጥጋብ ነው። እና ይሄ ይበርድላችኋል። ይሄ ጥጋብ ህዝቡ ራሱ ያበርድላችኋል። እኔ አጋረንትዩ በህይወቴ 2 ጊዜ አይቻለሁ። እንግዲህ ለውጥ አይቻለሁ። በወያኔ በደርግ ጊዜ አይደለም እኔ በወያኔ ዘመን ያደኩት፣ ግን የደርግን ለውጥ አይተናል። የወያኔን ለውጥ ደግሞ ብልጽግና ሲመጣ አይተናል። እናንተም ያንን አመት እንኳን አታዩዋትም። ወያኔ ቆየበትን አታዩዋትም። እኔ ሀብታሙ ምን አለ በሉኝ፣ the next 5-10 years አትቆዩም እናንተ በዚህ ጥጋባችሁ፣ በዚህ ነውራችሁ። የኦሮሞ ህዝብ ራሱ ተነስቶ ነው የሚታገላችሁ። እኔ እንን አውቃለሁ። እናንተ አሁን ህዝቡን እያማረራችሁ እየዘረፋችሁ ጥጋባችሁ ለከት የሌለው አሁን እኔ ቴዲ እግዚአብሔር ያሳይ ምንድነው ህግ አለ ይለኛል። የት ነው ህግ ያለው? እስኪ አማኑኤልን በጥይት በአደባባይ ገሎ ሬሳውን በአህያ ነው በየጎተተ የሄደው ሰው ፖሊስ የት ነው የተቀጣው? ስንት ዓመት ተቀጣ? ፍርድ ቤቱ ምንድነው? አባገዳዎችን በአደባባይ የረሸነው ገዳይ የት ነው የተቀጣው? ምንድነው የተቀጣው? ቅጣቱ ምንድነው? ሻሸመኔን ያቃጠለው ሲቃጠል ከንቲባው አርፈተኛ አለኛ አለ ሽመልስ አብዲሳ ተቀጣ። የሻሸመኔ ከንቲባ ተቀጣ። ምንድነው? የትኛውን ህግ ነው የምታወራው? በቴኦርጌን በአደባባይ የደፋው ማን ነው? አጫሉ እንደሳ። እንደውም አንድ ያየነው ለይምሰል አጫሉ እንደሳን የገደለ ሰው ተቀጥቷል ተብሎ የውሸት ሰምተናል። እስኪ ማንን የገደለ ሰው ነው? ማን ህዝብ ላይ ህዝብ ተጨፍጭፎ ቡራዩ፣ ልግጣፎ፣ ወለጋ፣ ሻሸመኔ፣ ሐረር፣ አዲስ አበባ ይሄ ሁሉ ግፍ፣ ይሄ ሁሉ ዘረፋ አሁን የምንሰማው ጭምር የት ነው? ብልጽግና አካውንታቢሊቲ አምጥቶ ህግ ሰርቶ የሚያውቀው መቼ ነው? ህግ የሚሰራው ምን መሰላችሁ? በውሸት የብልጽግናን ጭቆና የሚቃወም ሰው በህግ ስበብ ይኸው ቴዲ አፍሮውን እንኮ ቤቱ ተዘረፈ አይደል? መንግስት ነኝ የሚለው ፖሊስ ስቱዲዮ ዘርፎ ሰብሮ አላወኩም የሚል ነው። 7 ሰው አስሮ አላየውም የሚል ስርዓት እኮ ነው ያለው። ስለምን ህግ ነው የምታወሩት? እናንተ እኮ ሼምለስ ናችሁ እኮ። የብልጽግና ፓርቲና ደጋፊዎች እንደናንተ አይናውጣ ይቻላል። አረ ወያኔዎች በምንጣማቸው አሊስ የሚመስል ክርክር እኮ ያደርጋሉ። እዚህ ስርዓት ላይ መቼ ነው ህግ ተከብሮ የሚያውቀው? ላለፉት 8 ዓመታት ማን ነው አካውንታቢሊቲ ወስዶ የሚያውቀው? የትኛው ባለስልጣን? ኦኬ፣ የትኛው ባለስልጣን የትኛው አጋጣሚ ላይ ነው እነዚህ ሰዎች አካውንታቢሊቲ መጥቶ ይሄ ሰውዬ ይሄንን አድርጎ ሰው በማስጨፍጨፉ ሰው በመገደሉ ይሄ ፖሊስ፣ ይሄ አስተዳደር፣ ይሄ የፖሊስ ኮሚሽን ተብሎ ይሄ ክልል አስተዳደር ተብሎ መቼ ነው ተቀጥቶ የሚያውቀው? ኔቨር ዋንስ። ብልጽግና እስኪያልቅ ድረስ ይሄ አይሆንም። ቢኮዝ ብልጽግና ራሱ ወንጀለኛ ስለሆነ፣ ብልጽግና የወንጀልን አቀነባባሪ ስለሆነ፣ ብልጽግና ጨፍጫፊ ስለሆነ፣ ስለዚህ ከብልጽግና እጅ ህግ የሚጠብቅ ሰው ካለ ሞኝ ነው። እና የኢትዮጵያ ህዝብ ስቃይ ብልጽግና ራሱ ነው። አመሰግናለሁ። ቴንክ ዩ። የመጨረሻ ደቂቃ ላይ ነው የምንደርሰው። ምላሽ የምንሰጧቸው ብዙ ነጥቦች አሉ። ይሄ እያደገ መሄድ ነው። ነገም ስለምንገናኝ ከልብ ይቅርታ ጠይቃለሁ። አንድ ጉዳይ ስላለኝ ቶሎ መውጣት ስላለብኝ ነው። የመጨረሻ ዙር ላይ እንደየፈለጋችሁ ማን ይጀምር? እንደያቀማመጣችሁ ልቀጥል ወይስ እኔ ቀድሜ እናገራለሁ የምትሉ አላችሁ? አያና ነው ተራው። መቅደም ይፈልጋለ ወይስ እንደ አጀማመራችሁ ላስቀጥላችሁ? እኔ ልቅደማቸው። ያለውበት አካባቢ በጣም ሌት ነው። ማሳሰቢያን አነሳው። እሺ እኔ አይ ቲንክ አኪላ ቢቀድም ችግር የለውም፣ ግን ምናልባት ማስተካከያ የሚያደርግ ከሆነ 2 የቁጥር ስህተቶች የተነሱ ስላሉ እነሱ ብቻ ነክቼ መሄድ ይችላል። አንደኛ የ637,000 ሊትር በ7 ቦቴ የተባለው በትልልቆቹ ቦቴዎች ራሱ በትንሹ 17 ቦቴ በላይ ነው። ሌላኛው የአንድ ገጠር እንትን በ7 ቦቴ የተባለው አሜሪካ ውስጥ ያሉ ትልቅ የሚባሉ ትራክ ስቴሽንስ ላይ ያሉ ቦቴ እንትኖች ራሱ ጋዝ ስቴሽኖች ራሱ ቢበዛ 2 ቦቴ በላይ መቀበል አይችሉም። which is 40,000 ጋለን ማለት ነው። ሶ እነኚህ 2 የቁጥር ስህተቶች አሉና እዛ ላይ ምናልባት ማስተካከል የምትፈልግ ከሆነ ግን መሄድ ትችላለህ ቀድመ። ቴንክ ዩ። አያና የመጨረሻ ዞር ነው። እሺ
6 ደቂቃ አላችሁ። እሺ አኪላ ቴንክ ዩ ሶ የቦቲዎች ባይዘወይ ከፍ ያለ ይጭናሉ። የቦቲ ተሳቢ እስከ 70,000 ድረስ ይችላል በዚህ አጋጣሚ እና ይሄ ከጉግል የመጣው መረጃ ሪያሊስቲክ አይደለም እና አገር ቤት ያሉ ነዳጅ ማደያ ያላቸው እዚህ ውስጥም እየሰሙ የሚኖሩ አሉ እና እኛ እንኳን የምናውቃቸው ገጠር አካባቢ ብዙ ያሉ እንትኖች በጣም ብዙ ተሳቢ 6-7 አሁን አዲስ አበባ ያለውን እንትን ኖክ የምታውቁት ከሆነ አይ ዶንት ኖ አሁን ይኖር አይኖር ባላቅም እዚህ በቀጥታ በዚህ ምንድን ነው በፍሬንድሺፕ መንገድ ያለው የምታውቁት ከሆነ 6-5 ቦቲው ቁጥሩ ምናምን አሁን ወንጀሉን ለማሳነስ ነው። ወንጀል አልተሰራም ወደሚለው እንዳይወስደን እያወራን ያለ ነው። 67,000 ሊትር በትንሹ ሌላ ይቀር 67,000 ሊትር አዲስ አበባ ውስጥ 1 ሊትር ስንት ነበር ሲሸጥ የነበረው ነጭ ናፍታ በሊትር ስንት ነው? እዚህ ጋር ነበረኝ ዶክመንቱ። እስኪ ንገሩኝ እኔ ከምፈልገው። ከታች አሁን እንደውም ታፍ ማደያ 590 ይይዛል። በ200 ብር ነው 600 ብር በቃ 67,000 ሊትርን በ600 ብር አብዛው። ከዚህ ላይ ወጪዋ $150 ነው የሚባል በ100 ብር ሂሳብ ነው የተቀበሉት። 60,000 ስንት ነው አቨሬጁ? 800,000 200 ብር ኦኬ ወጪ ነው የሚባል ኤክስፔንስ ነው የሚባል 67,000 ሊትር በ600 ብር አብዛው ስንት ብር ነው ይሄ ብር? እሱ ብቻ አይደለም ማዲያዎች ውስጥ ቢገባ ስንት ዜጎቻችንን ለጊዜው ያስተነፍስ ነበር። አይ ብዙ አያስተነፍስም፣ ብዙ አይደለም ባይዘው ለአንድም ቀን ቢሆን አንድ ማደያ ነው። ምን መሰለህ እሱ ላይ አይሸጥ እንኳን አዎ ማለት የተከሰሰችው አሁን ይሄ በጣም ሀገር ኢኮኖሚ ያናጋ ኃይለኛ አሁን ለምሳሌ የኢኮኖሚ ሳበታጅ ይሰራል። እንትኑ ክሱ የተወራው በኢኮኖሚክ ሳበታጅ ይሄ አንድ ገጠር ቀበሌ ላይ የሚደረግ ዘርፊያ እየነገርኩ እኮ ነው። ለአንድ ሴት ውሽሞቻቸው የ1.5 ሚሊዮን ብር የሚያወጣ ጽጌረዳ አበባ በኤፍኤስአር ተጭኖ የሚኬድበት ሀገር። እቺ ሴት ገጠር ገብታ ምን ብላ ይሄን አደረገች። ደግሞ እዛ ላይ ሸጣት ጨርሰው ምን ያክል ትሸጥ ምናምን ሴትዮዋም የራሷ አለባ ያላት ታስሬ ነበር ምናምን ትላለች። ኦኬ ኢቭን መሆንም የነበረው ተጠርጣሪ ነው መባል ያለባትና አንደኛው፣ ሁለተኛ ራሷም እያስቀመጠችው ነው ታወጣለች። ያው ከነጋዴዎቹ ጋር ስላለች መረጃዎች ማውጣቱ አይቀርም። ግን ይሄ እናውቀዋለን። ይሄ በወያኔ ጊዜም ሲደረግ የነበረ ነው። ለምሳሌ በቼክ ይታሰሩ ነበር ሰዎች፣ በቫት ይታሰሩ ነበር። አንድ ባለስልጣን አንድ ባለ ሀብት ልታባር አሁን ጌቱ ኮሜርሻል ይባል ነበር። ለማባረር ሲፈልጉ ጉራጌ ልጅ ነው ዱባይ እንደሄደ በዛው እንዲቀር ነው ቢኮዝ ኮምፒት እያደረገ ስላስቸገራቸው ፎርጅር ዘይት አስገብታል ምናምን ብለው አሳደዱት። በቃ ወጥቶ ቀር እና ይሄ የምናውቀው ነው። ይሄ በንግዱ ዓለም ውስጥ የሆነ ነጋዴ ገብቶ ቻሌንጅ ሲያደርግ ወይም የተፎካከረ ከሆነ አንድ ባለስልጣን ታመጣለህ፣ ፖሊስ፣ የሀገር ጠላት፣ የህዝብ ጠላት ምናምን ብለህ ሀገር ታስወጣዋለህ። ይሄ የተለመደ የምናውቀው ትሬንድ ነው። በወያኔ ጊዜ የምናውቀው ነው። እነዚህ መጀመራቸው እንደው ገርሞኛል። ግን የምናውቀውም እኮ ነው አይደል? አዲስ አበባ ውስጥ የሚሰራው እኮ ሰማለን እኮ ለጆሮአችን የሚከብድ እንደዛ ገንዘብ እየተረጨ ሮይስ እኮ ይነዳል አዲስ አበባ ውስጥ፣ ፈራሪ እኮ ይነዳል አዲስ አበባ ውስጥ። ኦኬ 800,000 እና 900,000 ዶላር የሚሸጥ መኪና አዲስ አበባ ውስጥ እኮ ተጭኖ ይሄዳል። ያ ገንዘብ የት ነው? የሃርድ ከረንሲ ስንት ሆስፒታል ይገነባል? ስንት መድኃኒት ያመጣል? ስንት ለስኳር በሽታ፣ ለደም ግፊት፣ ለኤችአይቪ ምናምን መድኃኒት ስንት ኢምፖርት ማድረግ ይችላል? ይሄ የሚጠይቅ ሰው አለ? አንድ ፌራሪ ያን ያክል ሃርድ ከረንሲ ወጥቶበት ሲሄድ የሚናገራል? ሮይሱ ምኑ? ስለዚህ አሁን የብልጽግና ሰዎች መጥተው አንድ ገጠር ለገጠር መከራዋን በልታ መሰራ ሴት እንደው ሸጣ ማትረፋ ቢሆን እንዲያጋነህ እንደ ትልቅ ኢኮኖሚካል ሳበታጅ አታወራ። ስለዚህ ጨዋታው ሌላ ነው። ጨዋታው ያው መጨረሻ ገንዘብ ያጥራል። ሁሉም ሌባ ሲሆን ከዛ ያለውን ገንዘብ መካፈል ይጀምራሉ። በዛ ውስጥ በፉክክር ውስጥ ይሄ ይመጣል እና ይሄ ነው ዋናው ያለው ነገር። ወደ አዲስ አበባ ልመልሰው። አዲስ አበባ ህዝብ በጣም አደጋ ውስጥ ነው ያለው። ወይዘው ከፍተኛ የኢኮኖሚ ጫና ይሄ የሚደረግበት አዲስ አበባ ዞን እንደበፊቱ የሆነ ልብስ ገዝቼ ጫማ ገዝቼ ምናምን ሚል አይደለም። ዘንጬ ሲኒማ ገብቼ ቢራ ጠጥቼ ስጋ ቆርጬ የሚል አይነት ህዝብ አይደለም። በልቼ ልደር የሚል ወይ ቤት ኪራይ ተከራይቼ ልደር የሚል ነው። ይሄ ማህበረሰብ ከፍተኛ ኢኮኖሚ ጫና እየተደረገበት የጠላት ህዝብ እስኪመስል ድረስ ታፍኖ ከአንድ አካባቢ ብቻ በሚመጣ
ሰፕላይ ማርኬት ሰፕላይ እንደፈለገ ዋጋ እየተጨመረበት እንደፈለገ እየተቀለደበት ገጠር ላይ ከሚሸጠው ዋጋ 4 እና 5 እጥፍ እየተሸጠበት ኦኬ ችለ ኑር ማለት አንዳንዴ በጣም ያሳፍር ነው። ሌላው ማህበረሰብ ሰፕላይ እንዲያደርገው በር ተዘግቶ ማለት ነው። ኦኬ አማራ ክልል የተጋነነ ጭነት ይዘህ የምትመጣ ከሆነ ትቆማለህ። መንግስት ያቆም ይዘህ ተመለስ ትባላለህ። ብዙ ሾፌሮች እንግዲህ እንደሰማ ነው ከጦርነቱ ከገታው ከምኑ አምልጠው ይዘው መጣው ጭነት በጣም ብዙ ከሆነ ተመለሱ ይባላል። ለምን አዲስ አበባ ላይ የኦሮሞ አርሶ አደሮችን ንብረት ተቀብሎ የመንግስት ሰዎች ለአዲስ አበባ ህዝብ በውድ ሸጠው ኤክሰስ እያተረፉ ያሉ፣ የአዲስ አበባ ነጋዴ ደግሞ እንደዛ ኤክሰስ ተሽጦለት ትንሽ ማርጂን አድርጎ ከሸጠው ላይ ቫት በለው ግብር በለው ምን የተጋነነ የሚዘገን ከ40,000 በላይ የንግድ ፍቃድ ተመልሷል አዲስ አበባ ውስጥ። ያ ማለት ሰው መነገድ አልቻለም። በጣም ጫና አለ ነጋዴው ላይ ህዝቡ ላይ ምናምን ጫና ተደርጓልና ህዝቡ ጠላት አይደለም። ባይዘው አዲስ አበባ እኮ የኛ ነው ሲለን የነበረ አይደል ነው። የእናንተ ከሆነ መሬቱን ብቻ ነው እንደምትፈልጉት እንደው የእናንተ ሊጨርሰው 22 ሰከንድ ይቀረኝ። የእናንተ ከሆነ ህዝቡንም እኮ መፈለግ አለ። ህዝቡ ጠላት ተደርጎ አይደል? አንድ ሰው ይሄ እኔ ነው ፊንፊኔ እኔ ነው የሚል ፖለቲካ ነበር ሲሰራ የነበረው። ኦኬ ነው እንበላችሁ ነው ብንሰጣችሁ እንደዚህ ነው ቢዙ የምታደርጉት ወይስ መሬቱን ብቻ ነው የሚፈልገውና ህዝቡ በጣም ታፍኖ ነው ያለው። ይሄ የኢኮኖሚ ጫናው በደንብ መወራት አለበት። ሄዲ አንድ ሩም በስነ ስርዓት ያዝና በደንብ በነምበርስ እንመወያየት ይኖርብናል በዚህ ጉዳይ። በሰፊው እናወራለን። ለምን ልከተል እንደዲ እሺ አያና ነው አያና ከዛ ይወርልድ አያና አያና አኪላ እየሄደ ስለሆነ ነው ላንተም እንትን የሚል ኮንተንት ብዙ ስላልሆነ ጥቂት ደቂቃዎች ስለሆነ እንትን ልበል። አኪላ ሄደ እንዲያስተካክል እድሉን ሰጥቼው ነበረ። አይ ቲንክ አዲስ ታይምስ ቢዩቲ ተነስቷል። እንዲያስተካክል እድሉን ሰጥቼው ነበረ። ከግማሽ ሚሊዮን ሊትር በላይ አንድ የገጠር ጋዝ ስቴሽን ይይዛል ያለውን ንግግር ሰው እዚህ ስለሚሰማው ትዝብት ውስጥ እንዳይገባ ተሳስቶ ከሆነ ብዬ ነበረ። የባሰ አጠናክሮበት አንጋጦ ወደኔ ደግሞ ሲቀልድ አግኝቼዋለሁ እና አይ ቲንክ ሂሳብ ነው መሰለኝ 2ኛ ዓመት የተጫረበት ምክንያት እንጂ ጋዝ ስቴሽኑን በደንብ ማየት ይቻላል። ማትስ ትንሽ ይከብዳቸዋል። እኔ ማትስ እየከበዱ ሰው ኢንጂነር ነኝ የሚልበት ሀገር ላይ ነው እንግዲህ ብዙ ችግሮች ያሉብን። ግልጽ በሆነ ሁኔታ አሁን እነሱ እያሉ ያሉት ሽንኩርት ይዘን እንግባ መሳሪያ ይዘን አልቻልንም ነው ቅድም እያለ የነበረው። በቅናሽ ሽንኩርት ብናመጣላችሁ 24 ሰዓት 4 ኪሎ ልንገባ እንችላለን ነው የሚል አዲስ የሽንኩርት ዘመቻ ላይ ነው ያሉት። ህዝቡን የተላጠ ሽንኩርት ከሆነ አይኑን ሊያቃጥሉ ቢችሉበትም ሂደት እንደሚኖር እናስባለን። ርህራሄ እንደሌላቸው ስላወቀንና ጥንቃቄ ማድረግ ይገባል። ሎጂስቲክስ ነው በነገራችን ላይ ኢኮኖሚክስ ምናምን ጊዜ ወስደናውና ኪላን በደንብ ማስተማር እንዳለብን እያየው ነው። ዝም ብሎ ይሄ ጩኸት ጎርፍ ያገነነው ነው እንጂ ሲምፕሊ ሎጂስቲክስ ነው። የምትሸጥበት ቦታ ጋር ሩቅ ከሆንክ አሁን በእያንዳንዱ ገጠር ማደያ አለ የምትለው ጋዝ አያደርስህም። ስቶሬጅ አለ፣ ይበላሻሉ አትክልቶች፣ ብዙ ነገር አለ እና ሎጂስቲክስ በጣም ወሳኝ ነው ቢዝነስ ላይ እና አንተ ከሌላ ቦታ በርካሽ አመጣለሁ የምትለው ሲጀመር እነምሬ ወዳጆ ራበን ብለው ቪዲዮ የሚሰሩት አንተ ሽንኩርት በዛ ዲስካውንት የሚሸጥ ከሆነ እሱን እንኳን አቁላልተው ይበሉ ነበር። ብዙ ድስት አይቻለሁ ዘመነ ፊት የተቀመጠ ግን ውሸት ነው የሚወራውና በጣም ውሸቱን ዝም ብላችሁ ደራርባችሁ ደግሞ አታወሩት። ቢኮዝ ሰው ይንቃል አይቶ እውነት ካፍህ የማይወጣ ከሆነ እያነስክ ትሄዳለህ፣ እየሟሟህ ነው የምትሄደው እንደበረዶና እሱን ተጠንቀቁ። ቢኮዝ ሽንኩርትም ልታመጡ የምትችሉበት ምንም አቅም የለም። የት እንደሚታረስ የት እንደሚመረት ያውቃል ህዝቡ፣ ከየት እንደሚመጣ ብዙ ነገር ይታወቅ። ተው መሬት ያለ ሰው ይታዘባቸዋልና ስለ ሽንኩርትና ስለ ቲማቲም እንኳን ከአጥር ታጥሮባቸው ወጥተው ኳስ መጫወት የሚከለከሉ የነበሩ ልጆች ውጭ ሀገር ወጥተው የኢትዮጵያን ህዝብ የሽንኩርትና የቲማቲም ፍጆታ ለማስረዳት ባይሞክሩ ያዋጣቸዋል። ፍትህ ህግ የለም ምናምን የሚል ነገር ብሏል። አዲስ ታይምስ ያው
ይከብደዋል። ብዙ ነገር እንደሚከብደው አውቃለሁ፣ እንደወንድም እረዳዋለሁ። ግን ህግ የለም አይባልም። ህግ አለ። የህግ የበላይነት ነው የምንፈልገው ብዬ እኔ እዚህ ሚዲያ ላይ ስንት ዓመት የህግ የበላይነት እያልኩ ስጮ ያጎቴ ስም ይምሰላችሁ አላውቅም። የህግ የበላይነትና ህግ ይለያያል። ህግ ማለት ህጉ ተጽፎ አለ፣ እንዲያስከብረው የተሰየመ አካል አለ፣ አዋጅ ወጥቷል፣ ህግ ተርጓሚ አካል አለ፣ ህግ አስፈጻሚ አካል አለ። ይሄን ህግ ደግሞ የበላይ ይሁን። ገንዘብ ያለው ሲመጣ ከህጉ አይብለጥ፣ ዘመድ ያለው ኮኔክሽን ያለው ሲመጣ ከህጉ አይብለጥ። ህጉ የበላይ ይሁን፣ ሁሉን እኩል የሚለውን ነገር ነው የምንነጋገረውና የህግ የበላይነት የለም በል ከዚህ በኋላ ህግ የለም እንዳትል ሰው ይታዘባል። ህግ አለ፣ ህጉን ለማስፈጸም ፍትሃዊነት ላይ ጉለት አለ፣ የህግ የበላይነት ይጎላል። አሁን በተነሱት ምሳሌዎች ግን ምንም የህግ የበላይነትን የሚያስጠይቅ ነገር የለም። ይልቁን ህጉ ሁሉን ይድረስ ነው የምንለው። እሷ ላይ የታየውን ነገር ሌሎችም ላይ ያሳዩ። ከእሷ በላይ የሚዘርፍ የሚመዘብር ብዙ አለና የህግ የበላይነት እሷ ላይ እንደሚሰራ ሌላውም ላይ ይስራ። ህጉን እንደ መሳሪያ አትጠቀሙበት። ፖለቲሳይዜሽን ኤንድ ዌፐናይዜሽን ኦፍ ዘ ሎው አያስፈልግም። ዲሞክራሲን ያቀጭጫል። ተጠቀሙበት፣ ፍትህን ለማምጣት ከህዝብ ጋር ለመቀራረብ። ይሄንን ነው መስራት የሚገባው እንጂ ሽንኩርት አመጣለሁ ምናምን የሚለው ሂሳብ የማይችለው ምናምን አካል ምንም አያመጣም። ህዝቡ ከተቀየመ ነው የመንግስት እድሜ የሚያጥረው። ህዝብን ማስደሰት፣ የህዝብን ልብ ማሳረፍ ግዴታ ነው። ተጠግቶ ችግር ያለባቸውን ነቅሶ ማውጣት። ቢጎድል ደካማ ሰው መጥቶ ስራ የሚያበላሽ ሰው ቢመጣ ይሻላል፣ ሌባ ቁጭ ብሎ ከህዝብ ጋር ከሚያራርቃችሁና እዛ ላይ ይሰራበት ለማለት ነው። እየለም አትበል አዲስ አኪላ ወደ ሂሳብ ደብተር ተመለስ። ይሄንኑ ለማለት ነው። ቴንክ ዩ አያና ኢወርልድ አለው። አያና ቆንጆ አድርጎ ደምድሞታል። አኪላም ያወራው ስለ ኦፕን ማርኬት ነው። የአዲስ አበባ ህዝብ ከዛም ከዝም ሌላኛውም ቢያገኝ የኦሮሞ ህዝብ ያን የሚቃወም አይመስለኝም። ኦሮሚያ አካባቢ የጠገበ በጣም የሚበላ የሚጠጣ እንጀራ እንኳን አነባብሮ ነው። ይሄ እፍ ብሉት ብን ብላ ስንት ሜትር የምትሄድ እንጀራ አዲስ አበባ እንደዛ አያውቅም ክቡር ኦሮሞ ህዝብ። አሁን ይሄ ሲጅ ሰርቼ ምን ብዬ የምለውን ከየት እንደሚያመጡት አብርሃም ሊንከን አድርጓል ብሏል አንድ ጊዜ። እኔ ስለሚወደው ነው የሚዘረጥጠው አብይ እና ኦፕን ገበያ ብኖር ነው የሚሻለው። እህታችንን በተመለከተ ትመጣለች። እንድትመጣ እኔ ካገኘዋት ምናልባት ካልፈራች ወይ ጌሙን የተጫወቸች ካልሆነ ካገኘዋት አንተ ጋር ብዙ ሰው ስላለ ሰውም ስለሚወድህ መታ የእሷን ፓርት ታደርጋለች። አንድ እርሻ ላይ ነፍስም የሰው ነፍስ ጠፍቶ ነበር። ይሄ አሁን ጎረቤት ዘመዶቻችን ሲዳማ ክልል ነው፣ ወላይታ ቀበሌ ነው በአብይ ጊዜ። ስለዚህ ወታደር አላቸውና መሀል ላይ ባለው እርሻ ህይወትም ጠፍቶ ነበር። እኔ በረከት አንቺ ነሽ እንደ ምናምን እንላት ነበርና ሰፊ ነው ቴዲ እና ባልቻ ሳፉ ደጃዝማች ሆኖ ራስ ሳይሆኑ ነው መድፍ ተኳሽ አገላባጭ የተባሉት። በሳቸው ስም ስለሆነ አሁን ወላይታ ነው ይላል፣ ኦሮሞ ነው ይላል። ኦሮሞም ነው ወላይታም ነው። ባልቻ ኢትዮጵያዊ ነበሩ ባልቻ ሳፎ የሚባሉና የሐዋሳ የሲዳሞ ክፍለ ሀገር ደጃዝማች ናቸው። ራስም አልተደረጉም። ኃይለሥላሴ ጋር ስለተጣሉ ታሪክ ፖለቲካል ሂስትሪ ውስጥ አልገባም እና አሁን ይሄ ነው ሰው ናቸው። የተገደለው ሰው ነው። ሰው መሞት የለበትም። ፖሊስ አሜሪካን ሀገር ተኩሶ ይገልና ጭንቅላትን አሞኝ ነው ምናምን ይልና እረፍት ይወጣል። የተገደለው ቢጫ ምናምን ጥቁር ከሆነ ጥፋቱ የሱ ነው። ሽጉጥ ምናምን ኪሱ ውስጥ ይደረጋል እና አላበዛም። በረከት መታ የራሷን ፓርት ምን እንደሆነ ካስረዳች ጌም እየተጫወተች አይደለም። የጌሙን ፓርት አይደለችም። ተደብቃ ምን ብላ እዛ አሁን የትም ምንን ካለች ጌሙን አሁን አጀንዳ ሴቲንግ ናትና እኛ አብረን እናጣራለን። ግን እኔ ግብርናዋ አሁንም ከተፈቀደልኝ ያ ቦቴዋ ሴቶቹ ሁሉ እንደዛ ቢሰሩ እናድርጋለን አለው። ገንዘብ ወጥቷል እኮ የኃይለሥላሴ ወርቁንም የእጁን እናውቃለን። ገንዘብ ይወጣ ነበር ከኢትዮጵያ። አሜሪካኖቹ ገንዘብ እንዳይወጣ አድርገው 20% አለ እንደ የአሜሪካን እንትን የያዘው። ግን ህግ መጣና በሰዓት ክፈል ምናምን ተብሎ ነው ያደጉት። ሌብሊንጉ መጥፎ ነው። መጨረሻ ላይ ምለው አብይ ትልቁ ነገር ሴቶችን አምጥቷልና ወይዘሮ አዳነችም ሌሎችም ይሰማሉ። ታግለው ከሷ ጎን ሆነው ኮስት ቤኔፊት አናላይዝ አድርገው እርሻዎቿ እንዳይወድሙ ገንዘቡ አላት እኮ እርሻ ውስጥ ያለው መኪና ምናምኑ ቢደመር አሁን ከነዳጁና እኔ ስንት ቦቴ ነው ስንት ነው አልገባም፣ ብዙ ነው።
ቴዲ ያዩ ደም ብሎ ካልኩሌሽን ከተሰራም አገር ውስጥም ትኑር አይሪሽም ትግም ኤክስትራዲሽን አይሪሽ አልፈረመችም። ባሏም እኮ አለ። አሁን አብይ ጋር ቢገባ እኮ ወይም ስልክ ቢደወል እንዴት እንደሚመልስ እናውቃለን። የኢትዮጵያ ካድሬ እንዴት እንደሚንቆጠቆጡ ለውጭ ለዜጎች እንጂ ማይሰሙት ያ ነው ትግሉ። ግን አንተ ይሄንን ፕላትፎርም አድርገህ ጊዜን ሰውተህ ስለመጣ እግዚአብሔር አሁንም ያክብርህ። ደህና ሁን። ይሄን ነው ምለው። በረከትን እግዚአብሔር ባለችበት ጠብቅ። እግዚአብሔር ደግሞ ለዚህ ለካድሬዎች ልቦና ይስጣቸው። ፖለቲካ ትምህርት ከፈለጉ ማስተማር እችላለሁ። እኔ ፒኤችዲ ማስተርሱን ኢንተርናሽናል ሪሌሽን ነው ያለኝ ስል ይስቁብኛል። ደህና ሁን ቴዲ። ከልብ አመሰግናለሁ። እሺ ማንኛውም ፖለቲካ ነክ ጉዳዮች እንዳለውም መጽሐፍ ጽፏል። መማር ለምትፈልጉ ሰዎች በውስጥ በኩል ፒ ብላችሁ ቴክስት አድርጉ። ፒ ካሉ ፒ ስታንድስ ፎር ፖለቲክስ። ኦኬ እሱን ታሳቢ አድርግላቸው እና ሌሎቻችሁም እዚህ ውስጥ ያላችሁ ሁላችሁም እና ያናም ሌሎቻችሁም ያን አድርጉ። ወደ ዋንጋሪ እንሄዳለን። እሺ ቴንክ ዩ ቴዲ። የተከበርከው የአዲስ አበባ ህዝብ ሆይ አሁን ደግሞ በቲማቲምና በሽንኩርት ውስጥ ቀቅለው ቦምብ አፍንተው ሊያፈነዱብህ የተዘጋጁ ኃይሎች ኢንፎርሜሽኑን አውጣውና ጆሮአችሁን አቅንታችሁ አዳምጡ። የፋኖ ኃይል ለአማራ ህዝብ አልተመለሰም፣ ለአማራ ህዝብ አልራራም። የአማራን ህዝብ ያስራበ፣ የአማራን ህዝብ ያንበረከከ፣ የአማራን ተማሪዎች የገደለ፣ የአማራን ተማሪዎች ከትምህርት ቤት ያፈናቀለ ኃይል ለአዲስ አበባ ህዝብ አዝኜልሃለሁና ሽንኩርትና ቲማቲም ኤክስፖርት አደርጋለሁ ሲል አብሮ ቦምብ እልክልሃለሁ ማለቱን አውቀህ ተረድተህ በዋና አማራ እና በአዲስ ታይምስ የመጣውን ጥሪ ውድቅ እንድታደርግ ከወዲሁ ጥሪን ማቅረብ ፈልጋለሁ። በዚሁ አጋጣሚ ዛሬ አራዳ ፓርክ ነበርኩና የአዲስ አበባ ህዝብ አራዳ ፓርክ በጣም እየተዝናና በመሃል አብይ ለፍትህ ይቅረብልን የሚል መፈክር የተወሰኑ ወጣቶች አሰሙ። እንዴ አብይ ለምንድን ነው ለፍትህ የሚቀርበው ብሎ ስንጠይቃቸው እስከ ዛሬ ድረስ በዚህ በግም ከተማ ውስጥ ስንኖር የት ነበር በሚል ለፍትህ ይቅረብልን ዘገየብን በሚል ለፍትህ ይቅረብልን ብለዋል። እንግዲህ እና አዲስ ታይምስ ምን እንደሚሉት አላውቅም። እንዲያው ከሌን በጣም የሚያስገርመው የኢትዮጵያ ፖለቲካ ገለህ ፍትህ የለም፣ አስገድለህ ሰላም የለም፣ በተቀናጀ መልክ የሀገሪቷን የፍትህ ስርዓት አናግተህ መልሰ ፍትህ ስርዓቱ ላይ ፖለቲካ ለመስራት የምትጫወቱ ደግነቱ የአዲስ አበባ ህዝብ አይሰማችሁም። ጮኋችሁ ከዚህ በፊት መጣንላችሁ፣ መስከረም ጠባ 17 ልመጣልን ነው፣ ደግሰ ጠብቀን፣ ጠላ ጠምቀ ጠብቀን። አይሰማችሁም የአዲስ አበባ ህዝብ። የአዲስ አበባ ህዝብ የሚጠቅመውን የሚጎዳውን ለይቶ ያውቃል። የአዲስ አበባ ህዝብ በእናንተ ጥሪ በዶክተር አብይ ላይ በአዳነች ላይ የሚነሳ ህዝብ የለም፣ የተከፋ የለም ልልይ ያልኩ አይደለም። ነገር ግን ይሄ በየጊዜው ኩክ በሚደረግ የውሸት ፕሮፓጋንዳ ሰልችቶታል። የዲያስፖራ ፖለቲካ ሰልችቶታል። አንድ የኦሮሞ አንድ የአማራ እየተኮነ የሚሰራ ፖለቲካ ሰልችቶታል። አይሰማችሁም፣ መቼም አይሰማችሁም። ዶክተር አብይ ለፍትህ ይቅረብልን ያሉት የት ነበርክ ዘገየህብን። ይሄን የመሰለ ድንቅ አራዳ ፓርክን ያየ የአፍሪካን እንትኖችን ያየ ሰላም የለም አዲስ አበባ ውስጥ ሰው እየሞተ ነው። ይህ ፖለቲካ ተባኖበታል። ሰው ገሎ አስለቅሶ ስልጣን መቀማት ተባኖበታል። ይህ አይሰራም። የአማራ ህዝብን የምትወዱ ከሆነ ልቀቁት። ገበሬው ይረስበት፣ ተማሪዎቹ ይማሩበት። በዚህ ባለፉት 3-4 ዓመታት 6-5 ሚሊዮን መሃይም አመረታችሁ። ይሄ ለአማራ ህዝብ ይጠቅመዋል? ብዙ ወጣት ወደ ጦር ሜዳ አጋደላችሁ፣ እርስ በርስ አጫረሳችሁት። ለአማራ ህዝብ ይሄ ይጠቅመዋል? አሁን እናንተ ናችሁ ለአማራ ለአዲስ አበባ ህዝብ አዝናችሁ ሽንኩርትና ቲማቲም ልክልሃል የምትሉት። ቦምብ እናመጣለን በሩ። በእርግጥ በቴክኖሎጂ የረቀቀው የደህንነት እንትን አያሳልፋችሁ። አይሰራም። ይሄ ፖለቲካ ይሄ ፕሮፓጋንዳ አይሰራም። ፖለቲካ ስሩ፣ አማራጭ ሁኑ፣ ድርጅት ሁኑ። የአዲስ አበባ ህዝብ ከእናንተ የሚጠብቀው እስቲ ድርጅቱንና አንድ ፖሊሲ ያሳዩ። እናንተ ብትሆኑ አዲስ አበባን አሁን በዚህ በአፍሪካ ሌቭል የአፍሪካን ዱባይ የተባለችው በኬንያ ፓርላማ ላይ የተመሰከረላት፣ በአፍሪካ ህብረት ላይ የተመሰከረላት፣ በዩኤን የተመሰከረላት፣ በአሜሪካን ኮንግረስ የተመሰከረላት አዲስ አበባን ታሪኩን ጽፏል። ልትሳደብ ትችላለህ። ዶክተር አብይ ታሪኩን በወርቅ ቀለም ጽፎታል። ማንም አይሽረውም።
ማንም ሊሽረው አይችልም። አዳነች ታሪኳን በወርቅ ቀለም ጽፈዋለች። ሰርታ ስራዋ ይናገራል፣ ስራው ይናገራል። ዶክተር አብይ ልተቸው ልሰድበው ትችላለህ፣ ወንበሩ ልትነቀንቅ አትችልም። ይህን አረጋግጥላለሁ። ምክንያቱም እርስ በርስ ያልተስማማ ወንድምህን የምትገድል ለእናትህ ለእህትህ የማትራራ እህትህን የምትደፍር የአማራን ተማሪዎች የምታንበረከክ የምትገድል የአማራን መምህር ገለህ ማህበረሰቡን መሀይም እንዲሆን የፈረድክበት አንተ ለአዲስ አበባ ህዝብ አትሆንም። የአዲስ አበባ ህዝብ ያገናዝባል። አፍነው እንጂ የአማራ ህዝብም ጠልቶሃል፣ አዳምጥህም። እንዲህ አይነት የመንገድ ፖለቲካ አይሰማህም። እመነኝ። በአፍሪካ ሊደርሺፕ ታሪክ እንደ ዶክተር አብይ አቅዶ አስቦ አልሞ የሚሰራ የለም። ቴክኖሎጂን ያገናዘበ እንዲህ አይነት የነዳጅ ችግር እንደሚያጋጥም የዛሬ 6 ዓመት ተንብዮ አደራችሁን የኤሌክትሪክ መኪና ግዙ ብሎ ያስታወቀ ነገሮች እንደሚቀየሩ የዓለም ሂደት እንደሚቀየር እየነገረ ቀድሞ ተንብዮ ኢትዮጵያን ያራመደ የአፍሪካ ወጣቶች ዛሬ አዲስ አበባውን እየዞሩ የአፍሪካ መዲና ብለው ያወደሷትን የአዲስ አበባ ህዝብ በዶክተር አብይና ባዳነች አለቀ አይዟችሁ እየደረስላችሁ ብትሉት ያው እኛም ዘሜም 2017 ላይ ጠብቁኝ አዲስ አበባ እመጣለሁ ብሎ ሆዳችን አባብቶ ጠፋ። እናንተም አሁን ነፃ እናወጣቸዋለን ብላችሁ በሚዲያ መታችኋል። እባካችሁ በሚዲያ ከመጣችሁ ቆንጆ የሚያስቅ ነገር ይዛችሁ ነው። ፖለቲካውን ተዉት፣ አይሆንላችሁም። ዛሬ ሜንጫ ነገ ኢሬቻ አይሰራም። እንዲህ አይነት ፖለቲካ ተዉት፣ አያምርባችሁም። ቴዶ እንደ ሁልጊዜውም ለኢትዮጵያ የምቀርባቸው ውስን ምርጥ አጀንዳ በጣም ጠቃሚ ነው። ተባረክ። በጣም ትዕግስት ሰብሰብ አድርገችን የምርጫ ወቅት በፖሊሲ ታወያያለህ ብዬ ተስፋ አድርጌ ነበር። አሁንም አላለቀም። ጥሩ አጀንዳ መርጠህ ፖለቲከኞችን እንድታወያይ በዚሁ አጋጣሚ ጥሪ ላቀርብልህ እወዳለሁ። ምክንያቱም ሀሳብ አቅርቦ ውይይት ማሳመን የሚችል እንጂ ስድብ ኤክስፖርት የሚያደርግ እባክህ አታቅርብብን። ስድብ ሰለቸን። ስድብ ወደ ኢትዮጵያ ኤክስፖርት አታድርጉ። በቃን። ሰላም በቤታችሁ ይብዛ። ክብረት ይስጥልኝ ቴዲ። እሺ ከልብ አመሰግናለሁ። እንትናችሁን በጣም ነው ደስ የሚለኝ ምክር ሀሳባችሁ። ግን አንድ ነገር ተጠንቀቁልኝ ፕሊዝ። ተሳዳቢዎችን ምናምን አታምጣ ስትሉ ለሚሰማ ሰው የስድብ ቤት ሊመስለው ይችላል። በፍጹም ከየትኛውም ብሔር እሱም ብቻ አስተካክሉልኝ። ምክንያቱም ስድብ የሚባል የሌለበት ቤት ነው ይሄ። ሁላችሁም እንግዲህ የተከባበራችሁ ናቸው። በቅኔ ግን እንደፈለጋችሁ ትወጋጋላችሁ እና እሱን አስተካክሉልኝ። ከልብ አመሰግናለሁ። የኔን አቋም ታውቃላችሁ። እዚህ ስቴጅ ላይ ከየትኛውም ብሔር ብትወጣ ማንም ነኝ ብትል ከተሳደብክ እርምጃውን ታውቃለህ። ህዝባችንን በማክበር በመንቀጥቀጥ ነው የምንጠብቀው። አይደለም ህዝባችንን በግለሰብ ደረጃ ተከባብረን ነው የምናወራው። ለዛ ደግሞ እናንተን አመሰግናለሁ። የመጨረሻው ተናጋሪ አዲስ ታይምስ ነው። አዲሳችን ህዝብ እየጠበቀ ነው። አለህ ወይ? ወደ መነጋገሪያ ስፍራ አለው። እኔ በጣም ይገርመኛል። አሁን ህዝብ ስድብ የሚለውን ልጀምርና ከሱ ልጀምር። በጣም የሚገርመው አዳነች አበቤ ቴዲ እየተሳደበ ነው አለች። ግን እሷ ከፍላ 10 ሚሊዮን ብር ከፍላ ያዘፈነቻቸው ተረኛ የኦሮምኛ አቀንቃኞች፣ ሙዚቀኞች፣ አዝማሪዎች የአዲስ አበባን ህዝብ ቆማጣ ለልመና የመጣ ብለው ነው በዘፈናቸው በኦሮምኛ ዘፈናቸው የዘፈኑት። ህዝብ ነው ኢንሶልት ያደረጉት። ህግ አለ ይሉናል። የህግ የበላይነት አለ ይሉናል። ህዝብን ነው ለማኝ ብለው የሰደቡት። ልትለምን የመጣው ተወልዶ ባደገበት ልትለምን የመጣ ብለው የሳደቡ ነውረኞች ተሳዳቢ መንግስት ነው። የኢትዮጵያ ህዝብ ማስተዳደር ጉንዳን ነው ያለው እኮ ጉንዳኑ ጠቅላይ ሚኒስትር ነው። ስድብ እኮ አይደለም። የኢትዮጵያን ህዝብ ጉንዳን ብሎ የገለጸው ጠቅላይ ሚኒስትር ነው። ንገሩኝ ባይ ደግሞ ከናንተ በላይ ተሳዳቢ ያለን? ከናንተ በላይ ጨፍጫፊ ያለን? አታፍሩም እንዴ? አይናውጣዎች ያልቅሱ። የኢትዮጵያ ህዝብ የአማራ ህዝብ እኮ ጥያቄ ሲጠይቅ ያልቅስ ሶፍት አቀብሉት ያለው እኮ በህዝብ ደም ላይ የሚያላግጠው እኮ ሽመልስ አብዲሳ። ስለምን ስድብ ነው የምታወሩት ነው? እናንተ እፍረት የላችሁም። እናንተ ምንም የመናገር ሞራል የላችሁ። ስለ ዲሞክራሲ፣ ስለ መብት፣ ስለ ህግ የበላይነት የማውራት ስለ ስድብ ማውራታችሁ። ደም እያፈሰሳችሁ ሰው ሰደበን አትበሉ። ሰው አልሰደበ። እኛ ደግሞ ጨዋ ነን፣ አልተሳደብን። እኔ ተግባርን የገለጽኩልህ እንጂ ስድብ አይደለም።
ጨፍጫፊ ነህ፣ ዘራፊ ነህ፣ ስርዓቱ ዘራፊ ነው እያልኩ ነው። ስድብ አይደለም፣ እውነት ስለሆነ ነው። ያማል። ቴዲ ዘፍ እውነቱን ነገረ። መሃል ላይ በፍቅር ጠራነ፣ መሃል ገብተህ ዳር አወጣህን፣ ገደልከን፣ ቤታችን አፈናቀልክ፣ ዘረፍከን አለ። ይሄ እውነት ነው፣ ስድብ አይደለም። ዋጠው። ይሄንን ሲነገር ያማሃል ላይ ነው። እና ቴዲ እኔ ብዙ ነበረ፣ ግን ያው ለሰጠኝ እድል አመሰግናለሁ። ሌላ ጊዜ አንድ ነገር ግን ልናገር። በጣም የቆረቆረኝ ነገር አለ። የተገደለው ልጅ ኦሮሞ ነው እንደዚህ ነው ምናምን። የተገደለው ልጅ የጋሞ ልጅ ነው። እኛ ኦሮሞ ገደለ አልገደለ አለ። አዲስ አበባ ፖሊስ በብዛት ከኦሮሚያ ክልል መጥተው የክልሉን የወረሩ ፖሊሶች ነው ያሉበት። አዲስ አበባ ክልል ፖሊስ የራሱ የለውም። ህዝቡ ራሱን አያስተዳድርም። ምክር ቤቱ የምታስተዳድረው ከንቲባዋ ከኦሮሚያ ክልል የመጣች ነች። ህዝቡ ራሱ ማስተዳደር አይችልም። ሌላውን የኦሮሚያ ፖሊስ ነው የፌደራል ፖሊስ ነው ዳዝም ያረ አዲስ አበባ መብት የለውም። ኢትዮጵያ ውስጥ መብት የለም። ከወያኔ የባሰ የበላይነት የዘረኝነት አለ። ይሄ የኦሮሞን ህዝብ አይወክልም። ግን የሚዘርፈው በኦሮሞ ስም የተጠለለ ነው። ነውሩን ስትነግረው ኦሮሞ ትጠላለህ ይላል። ሜጫ ምናምን የሚሉት የተረተረታለች። እኔ ኦሮሞን ህዝብ መውደዴን ሬቻ ብዬ በማሳየቴ ልትናደድ አይገባም። ያለኝን ፍቅር ነው ያሳየው፣ ወደፊት ማሳያለሁ። ግን ያንተን የበላይነትና ዘረኝነት እቀበላለሁ ማለት አይደለም። ዋጠው ይሄንን። ነገም የኦሮሞ ልብስ ለብሳለሁ፣ ኦሮሞን አከብራለሁ። ግን ያንተን ዘረኝነት እቀበላለሁ፣ ጨፍጫፊነት እቀበላለሁ። ኦሮሞ እንደዛ አይደለም። 4 ነጥብ። አመሰግናለሁ። ቴንክ ዩ አዲስ ታይምስ። ሁላችሁንም ከልብ አመሰግናለሁ። አዲስ ታይምስ፣ ዋንጋሪ፣ ነገ እንገናኛለን። እሺ